ሰላም ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብረው ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ነው ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አይልም። አንቺም ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ለጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስ እንዴት ሊያውቀው ይችላል?
ስለዚህ በአብ በወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄንን ነገር እንኳን የማታርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መጣችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን። ቃሌ ከቃሌ ጋር ራሱ ዲቤት ነግራችሁ ስለዚህ ከቃሌ ጋር አብሮ ዲቤት ገብቶ መናገሩ ተገቢ አይደለም እና መታችኋል። ወደዚህ ስታደርጉ ለሌላው ትውልድ ቁጭ ብሎ የሚያይ ሰው እንዴ ኦርቶዶክስና ፕሮቴስታንት አንድ ነው ማለት ነው እያሉ ኮመንት ላይ ጻፈችልኝ ልጅ አለች። የሚገርማችሁ ነገር ሙስሊሞች ኢየሱስን አምላክ ብለው አይጠሩትም እና ኢየሱስን አምላክ ብለው ስለማይጠሩት ፕሮቴስታንት ደግሞ ኢየሱስን አምላክ ብለው ነው የሚጠሩት፣ ስላሴንም ስለሚያምኑ ምንም ልዩነት የለንም ብላ የእፎይን ፕሮፋይል ያደረገች ልጅ እኔው ኮመንት ላይ ጻፋለች። በጌታ ቆይ አንድ ጊዜ ሚዩት አድርግ እና እኔው ኮመንት ላይ ጻፋለች። ምን ማለት ነው? እንደዚህ ከሆነ ለምን ነው ከፕሮቴስታንት መጣ ወደ ኦርቶዶክስ? እሺ አዲስ እሺ አናግራለሁ፣ በውስጥ አናግራለሁ። እና እንደነዚህ አይነት ነገሮችን ሳናውቅ እህቶቻችንን ለሌላ ቤተ እምነት አሳልፈን ነው የምንሰጠው። ይሄን ነገር በጣም ጥንቃቄ ያስፈልጋል። በዚህ ጉዳይ ማማዬን አከብራታለሁ፣ ጳውሎስን አከብረዋለሁ፣ ቆንጦስጢኖስን አከብረዋለሁ፣ እነ ዮሐድን እንደዚሁ። እስልምና ላይ እነ እፎይ ጥሩ ስራ የሚሰሩ ወንድሞች አሉ በጌታ እነ እርግበ በጣም እስልምና ላይ የሚሰሩ ጎበዝ የሆኑ እህቶች አሉ፣ ወንድሞች አሉ። ሳናውቅ አብረነን እያልን የጠላት ወዳጄ ነው እያልን እስልምናን ለመምጣት ጴንጤና ኦርቶዶክስ አብሮ መምጣት የለበት። እስልምና እንትንን ለመምጣት እና እስልምናን ለመምጣት ኦርቶዶክስ እና ጴንጤ አብሮ መጥቶ መደብደብ የለበትም። ዳድ ማን ኦፍ ጋድ እና ይሄንን ነው ማድረግ ያለባችሁ። እንደዚህ አይነት ነገሮች ዲቤት ስታደርጉ በቃ ተው። ጴንጤው ከሙስሊሙ ጋር ዲቤት ያድርግ፣ ኦርቶዶክሱም ከሙስሊሙ ጋር ዲቤት ያድርግ፣ ይወያይ። ይሄንን ተውት በቃ። ይሄን እየተናገርን ያለነው ማንን ነበረ ተሜ የሰራው ቪዲዮ እንዳለ የሰራውት ቪዲዮ ነው ቃሌ ላይ ነው።
እውነት ይመራል። አንዳንድ ጊዜ ስለ ሰው ስትናገር ቃሌ የዲቤት ሱስ አለበት። ቃለቅ በቃ መደመጥ ይፈልጋል። ሁልጊዜ ተከራካሪ ነው፣ ተወያይ ነው እንዲባል ይፈልጋል። ሰኞ ዲቤት፣ ማክሰኞ ዲቤት፣ ሮብ ዲቤት፣ ሐሙስ ዲቤት እያለ ነው የሚገባው። እስኪ ቃሌ ገስት ላይ ገብቶ ከሰው ጋር ተወያይቶ የሚያቀበትን አንድ ቀን ንገሩኝ። ጥያቄ አለችኝ ቅድም ባወራት ሐሳብ ላይ ዲቤት እንግባ ነው የሚለው ለሚባል አንድ ዲቤት የሚለው ነገር እንዲደመጥ ይፈልጋል፣ እውቅናን ይፈልጋል። እየተሳሳተም እያቦራጨቀም ቢሆን ያንን ነው የሚፈልገው ቃሌ። እሱን ነገር ተውት። በቃ ቃሌ ጴንጤ ነው፣ ከጴንጤ ጋር ያውራ። ይሄን ነገር አስተካክሉ ነው። ይሄ ነው ሐሳቡ። ኦርቶዶክስ ከበቂ በላይ መልስ የሚመልሱ ወንድሞች አሉ፣ ከበቂ በላይ የሚመልሱ እህቶች አሉ፣ ከበቂ በላይ የሚመልሱ አባቶች አሉ፣ ከበቂ በላይ የሚመልሱ ሊቃውንቶች አሉ። ሲጀምር ቲክታክ ላይ ያለ ሙስሊምና ጴንጤ ቲክታክ ላይ ያሉ ወንድሞች በቂ ናቸው። አንዱ ለሺ ይበቃል። ለሙስሊሙና ለጴንጤው እዚህ ያሉት ወንድሞች ለሺ አንዱ ይበቃል። ብቻውን ቢወያይ አደንቀዋለሁ። ግን ደግሞ እንደዚህ አይነት ነገሮች ማድረጉ ተገቢ አይደለም። እሺ ፓፓ ተገቢ አይደለም ነው። ይሄን ሐሳብ እንደ ሐሳብ ነው እንዲያዝልኝ የምፈልገው። ቪዲዮውን ስሰራውም ይሄንን የሰራውበት ልክ አይደለም። ቃሌ እኔን በሌላ ነገር እየፈለገኝ አንተ በጎን ከቃሌ ጋር አብረ መሰራ ከሆነ የኔ ጠላት አንተ ነህ ማለት ነው። ገብተህ የቃሌን ቪዲዮ እኔ ላይ የሰራውን በተደጋጋሚ ገብተህ ማየት ትችላለህ። ስለዚህ ይሄንን ነገር ነው እንትን ያልኩት። ኢዮብ እንኳን ደህና መጣህ ወንድሜ። ፓፓ እንዴት ነህ? ሁሉ ሰላም አለሁልህ። እግዚአብሔር ይመስገን። ፒስ ነው አለሁልህ። እስኪ ሐሳብህንም እኔ ላይም ስተት ካለ እስኪ ላዳምጠው ወንድሜ። አይ እኔ እንኳን እሱ ላይ ላወራ አይደለም። በጾም ምንድነው ይሄ የሚያክል መነጽር ጾም መግቢያ ላይ አንተ ነው ይሄንም ያክል የዶሮ እግር ነው የበላሁት ብታይ። አይ አረ ልጋብዝ ይባላል፣ እንብላ ይባላል። አረ ምን ዳድ እኔ አባቴ አበባ መበተን ጀምረዋል። እኔ ልጋብዝ እኔ እንደ ሶፊ ቢዝነስ አይዲያ ቢኖረኝ ማለት ነው የት በደረስኩ ነበር። ሶፊ ጀግና ነው። ስማ የለቀኩት ቪዲዮ አለ፣ እስቲ ሪፖስት ምናምን አስደርግልኝ። ምንም አካውንቴ ሞቷል። አረ ውዶች የመጀመሪያው ጉዳይ ኢዮባን እየገባችሁ አካውንቱን ኮፕሊንክ አድርጉለት፣ ቪዲዮዎቹን ኮፕሊንክ አድርጉለት ውዶች ኦርቶዶክሳውያን። በጣም ሶፊ ራሱ እንትን ምንድነው ፖድካስቱ ላይ ይሄን ሐሳብ ሰው ጋብዞ ቢያወራበት ራሱ ደስ ይለኛል። አሪፍ ሐሳብ ነው የሰራሁት። የቱኛውን ይሄ መነጽር በጾም ቀን በመያዣው ትልቅ መነጽር ማድረጉ ነው ምንድነው? አይ አይደለም፣ እሱም በኋላ ትሄድበታለህ። ቪዲዮ የለቀኩት ቪዲዮ አለ። ምን የሚል ነው? አሁን የሚመጣው ቤኒን የሚባለው ፓስተር አለ አይደል? ከሱ ጋር በተያያዘ የቃል ቤት ተቋርጠሃል ዮባ። አረ በደንብ ነው የምትሰማው፣ በደንብ ነው የምትሰማው። እንጃ እኔ ጋር ተቆራርጧል። አራዳ ለአራዳ መች ሸዋወድና ሚል እንትን አለ። አንድ ክፍል የተማርናት ግጥም ነች። እስቲ እሱ ስራበት እስቲ እንየው ፖድካስት ላይ ትመጣለህ። ሀሳብ አለ ትመጣለህ ዮባ፣ ችግር የለም። እንደውም ለአንተ አሁን ራሱ ገባለሁ ስቱዲዮ። ይሄ ከእናንተ ፓስተሮች የሚዘል አይደለም። ማኔና ያስመጣ አንተ ትመጣለህ ወይ? ከመጣ ና እስቲ ልጋብዝህ። ናና የፈለከውን ተች የፈለከውን አስተምር። ነፃ ነው ሜዳው። እኔ እፈቅድልሃለሁ ለዮባ። ትቆራረጣለህ ሶፊ፣ አትሰማም። ባትሪ እንዳይዘጋብህ። በእኔ በቤኒን ጉዳይ ኢዮባ ሰው ሁለት ሰርቷል። አንድ ግቡና ውዶች ኮፕሊንክ አድርጉ። ዳድ እንዴት ነህ? ጌታ ይባረክ፣ ክብር ለእግዚአብሔር ይሁን። ተሙዬ ጌታ ይወድሃልና እየጠበቀህ ነው። አዎ ጌታ ይወደኛል። በነገራችን ላይ ኢዮባ
መጨረሻ ላይ ሶፊ የቀጠቀጠኝን ድካም አይተከዋል አይደለ? መጨረሻ አካባቢ ላይ ሁለተኛ አልመጣም አንተ ጋር። እስኪ እኔ አንድ ቀን ልጠይቅህ እስኪ ሶፊ። ዛሬ ግን እየጠበቀህ ነውና ዛሬ እየጠበቀህ ነው። እመጣለሁ ወንድሜ እመጣለሁ። ሶፊ እስኪ በህዝቡ መካከል ልጠይቅህ። እኔ ብቻ አንተን የምጠይቅበትን አንድ ሐሳብ እናዘጋጅና ልጠይቅህ። ደስ ይለኛል። እኔ ሁሌ ሰው እንደጠየቀኝ እኮ እንደተጠየቅኩ ነው እየኖርኩ ያለሁት። ግን ምንድነው ችግሩ? እኔ መልስ የለኝም። ጥያቄ እሰማለሁ፣ መልስ የለኝም። ምን ላድርግ? እኔ ከዚህ በኋላ እኔ መልስ አይኖረኝም አይደል? ኢዮባ አለክ ኢዮባ። እሺ ማማዬ አለክ ኢዮባ አለ። ማማዬ ማንን ነው? ኢዮባን ለማውረድ ነው ስልጣን ስጠኝ ያለችኝ ነበር። ኢዮብ የኔ ወዶች፣ በነገራችን ላይ በዚህ አጋጣሚ ሶፊ ከልብ ነው ማመሰግነ፣ ከልብ ነው መወድህ። አንተ ምርጥ ወንድሜ ሶፊ፣ እግዚአብሔር እኔም እወድሃለሁ ተሙዬ። አንተ ከዓለም አንደኛ ከአፍሪካ ሁለተኛ ነህ። ዋው በጣም ነው መወድህ። አንተ ምርጥ ሰው ነህ። ቀጥሎ መምህር ብሬ ሰላም ብያለሁ። መምህር ብሬን አታውቃቸውም ሶፊ? አዎ ሲባል እሰማለሁ፣ አያቸዋለሁ። መምህርን በጣም ደስ የሚሉ ሰው ናቸው። ብዙ ሰው ሲያወራ ሰምቻለሁ። አውጪ የፈለግሽው ማማዬ ማንን ነው? ከሶፊና ከብርሃኑ ውጪ የፈለግሽውን? ተሜ ግን ዛሬ በጣም አከበርከኝ። እንዴት? አይ ምን እሳቸው ምናምን ብለህ ሶፊ እንዴት ነህ? ታዲያ ብር እኮ ነው ያለብህ እኮ። ምን ሌላ ምን አለብህ? ነጥላ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም መምህር? ብሮ ይስፋ እንኳን አደረሰን። እንኳን አብሮ አደረሰን። ደስ እያለኝ ነው። ለመጾም እየተዘጋጀው ነው። አይ ደምቀሃል ራሱ ያስታውቃል። አይ ያስታውቃል። ደምቃል ራሱ በጣም። ይሄ ቅባት ግን ነገ ምን ይቀጥል እንጂ ማለት አልገራይስተ ነው። እሺ ወደ ግራ ወደ እንትን ሲሆን ወደ ግራ ሲሆንብህ ብራይት እንትን መሰለህ፣ አረብኛ መሰለህ። እኔ ብዙ እንትን አልልም። እሺ ማሚዬ፣ ጥያቄ አለ ወንድሜ? እስልምና ላይ ለመሰራው አንተ ያ የተወሰነ እንደዛ ሰራለሁ። መጀመሪያ ባልክበት ሀሳብ ብዙም ስለማልስማማ ነው። በየትኛው ሀሳብ ወንድሜ? መጀመሪያ ላይ ያነሳቸው ሀሳቦች ስፔሻሊ ስለ ቃሊና ዘአትናቲዩስ ቪዲዮዎችን የተወሰነ አይቼው ነበር ምናምን። እሺ ልክ አይደለም? ልክ አይደለው? አዎ። በዚህ ጉዳይ ግን አይቆይተሙ በዚህ ጉዳይ ወይ ተደዋውላችሁ ብታወሩ ነገሩ ጥልቅ ያለ ስለሆነ ተደዋውላችሁ ብታወሩ እኛም ልንነጋገር ስለሆነ ስልኬን አስቀምጥልሃለሁ በውስጥ። በውስጥ ተደዋውላችሁ ሁለታችሁ ብታወሩ አሪፍ ይመስለኛል። እሺ አድርግልሃለሁ። እሺ ወንድም አለም አሪፍ ሀሳብ ነው ሶፊ። እንደዛ ስልኬን ጥሩ ሀሳብ ስልኬን አስቀምጥለታለሁ። ሶፊ መምህር ብሬ ድንቅ መምህር ናቸው። እወቃቸው። በጣም የሚጠቅሙ ሰው ናቸው። በተለይ ክርስቶስ ላይ ያላቸው አቋም እንዴት እንደምወደው። አረ ናቸውን ተው አንተ ተሜ። ሶፊ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሰላም። እሳቸው ናቸው እያለኝ ነው ዛሬ። ታውቃለህ ምን ነክቶት እንደሆነ አላውቅም። ምሳ በልቶ እየወጣ ነው። ለዛ ነው እንደዚህ ነው ያደርገው። ምሳ ላይ ብዙ ጊዜ ታዲያ መምህር ጎብኘና ታዲያ ስቱዲዮአችንን አጎበኘም። ኧረ እንጎበኛለን እንዴ አንዳንድ ሀሳብ ላይ ተሜ ለብቻው ያዘው እኮ። አዎ ተሜ ያው ሀሳብ አለው። ምን ይደረግ ሀሳብ ይዞ እኮ አይ እንደሱ ከሆነ በጣም አይጸዴ ነው። አይ ተሙ ግን አንዳንዴ እኛንም ውሰደን ዝም ብለን ተሙ። ኧረ መምህርን ይዘና በእናትህ በጌታ በሆነ በደስታ ብሬ ጎበዝ ነው። በነገራችን ላይ እሱ ማኑኤል ነው የሚል እንትን አለው ሚዲያ አለው። እሱ ግን ደግሞ አይደለም ማኑኤል አይደለም ማኑሄ
ማኑ ይሄ ነው? እሺ አይ ሚል አለው ነው እኮ እንደዛ። ፓስተር ግን የልብ ጓደኛ ነው በጣም ፍሬዬ፣ በጣም ሲጀመር የምር ጓደኛዬ ነው ሶፊ በጣም እና መምህር አንድ ቀን እንሂዳ ሶፊ ጋር እኔ በጣም ነው እሱ መጠየቅ ፈልገው። ማን ነው? ሶፊ አይደለም እኔ ጠንካራ ሰው ቢሄድ ደስ ይለኛል ሶፊ ጋር። ሶፊ በጣም ጎበዝ ልጅ ነው፣ ልቡ ቀና ነው። ግን አንድ ቀን እንሄዳለን እሱ ስቱዲዮ እናየዋለን፣ እንጎበኝለታለን። ጥሩ ነው፣ ጥሩ ነው፣ አሪፍ ነው፣ ጥሩ ነው። እንደሱማ ይመቸኛል፣ ደስ ይለኛል። ሰምታየው ይሆን? አልሰማውም። እሱን ካልሰማማ በቃ ኢንተርቪው ምንም ሰምተህ አታውቅም መምህር። እንትን አደረከኝ በጣም ግን አሁን ገብቼ እንዳየው እያደረከኝ ነው። በቃ ኢንተርቪው ሰምተህ አታውቅም። የተሙ እንዲህ አይነት ክፍል ሁለትን ካላየ ክፍል አንድን ቶ ክፍል ሁለትን ብቻ ነው። ኖ ክፍል አንድ ነው። ሄዳችሁበት በግሪኩና በዕብራይስጡ ተብራራ 54ቱ አዲሱ መደበኛ ትርጉም ኤንአይቪው መዝገበ ሰላም ኤልዬ። አይ እንደሱ ከሆነማ በቃ አሁን ወደዛ ነው የሚሄደው ቀጥታ። በነገራችን ላይ ይኸውልህ መምህር እሱ ስለ ማርያም ምልጃ ነው የጠየቀኝ። ስለ ማርያም ምልጃ ሲጠይቀኝ የማርያምን ምልጃ ከቅዱሳን ለይቼ አላይም፣ የቅዱሳን ምልጃ ብለህ ጠይቀኝ። እኔ ሐሳብ ልክ እኔ ልክ አይደለሁም መምህር። አይደለም ማርያም ታማልዳለች ወይ ስለ ማርያምን አልከኝ። መልሱ እንዴ ይሄ አይሆንም። እንዴት ማርያም ታማልዳለች ወይ ስለው መምህር ማርያምን አለኝ። በቃ መልሱ ባይዘ ይሄ የእምነት ጥቅስ ነው እኮ ይሄ የእምነት ማብራሪያ ነው። በእምነት የሆነ ማብራሪያ ነው ይሄ። ቴዎሎጂካል አይደለም። ያው የእምነት ማብራሪያ ነው የሰጠ ባይዘ። ቴንክ ዩ አዳን ሶፊ። አዎ ጌታም አብሮት ነበረ። እውነት ከአንደበቱ ጋር ነበረ ጌታ። ያው ስማ መቤታችን ባለችበት እኮ አለ ጌታ። ዋው አሜን አሜን። ሕፃኑን ከእናቱ ከማርያም ጋር አገኙ ሲል ያልደጋግሞ ወደ መጽሐፍ እውነት ነው። ሌላ ደግሞ በጣም አስደናቂ ነገር የመለሰው ቅዱስ ማርቆስ ኢትዮጵያዊ ነው አለ። እሱኛ ትንሽ ኧረ ሰውዬ ግን አረዳተው እንትን ሰምተሃል ሶፊ? እንትን ሰምተሃል? ሮቤሪ ብቻ ዳድ እኔ ምን ግን ሶፊ እየበላ ነው መሰለኝ። ወይ በቅዱሳን ምልጃ ታምናለህ አታምንም? ትንሽ ዛሬ አሁን የምልጃ ስራ መስራት ከቻልን አሁን በስጋ ሆነን በደካማነት ውስጥ ሆነን የምልጃ ስራ መስራት ከቻልን ስንሄድም ይሻላል አለ። አሁን ካለን እውቀት አሁን ካለን ቅድስና ቅድስና ይበልጣል። አዎ አይ ቅድስና እኮ ያው በእርግጥ እንግዲህ እንትናችን የተለያየ ነው። ግን አሁን እኛ እኮ እንድንማልድ ሰዎችን ወደ እግዚአብሔር መንግስት እንዲመጡ ወደ እግዚአብሔር መንግስት እንዲፈልሱ ነው አይደለ? ወንጌልን ለፍጥረት የምንሰብክበት እኮ ዓላማው አንድን ሰው መዳን በዚህ ያለ ብለህ እኮ ስትመሰክር ከእግዚአብሔር ጋር እንዲታረቅ ስታደርግ እኮ የመማለድን የማስታረቅን ስራ እየሰራህ ነው ማለት ነው እኮ አይደል? ኦፍኮርስ ለምሳሌ አሁን ቅዱሳን ይሄ ሐዋርያት እንደሚፈርዱ ላይ ይናገራል ጌታ። ኦፍኮርስ አሁን ለምሳሌ ሙሴም ይላል አይደል? የሚፈርድባችሁ ነው ያለው ሙሴ ነው እንጂ ይላቸዋል አይደል? እንትን አይሁዳውያንን ይፈርድ
ከብዙ ግን ከብዙ ዘመናት በፊት ሙሴ የሚፈርደው ግን እስራኤላውያን ላይ ነው። እኛን ከሐዋርያ ስራ በኋላ ያለው ነው ይመለከተናል። አንተም ትስማማለህ? እኔ ዳድ እንደዛ ነው ብሎ የሚያምነው ክርስትና የጀመረው ከሐዋርያ ስራ ጀምሮ ነው ብሎ የሚያምነው ዳድ ሶፊ እንደዛ ነው። ግን ደግሞ መረዳቱን በተለይ ስለ ቅዱሳን እና ስለ እናታችን ቅድስት ድንግል ማርያም ያለው መረዳት ግን በጣም ነው መወድለት ሶፊ። ግን ደግሞ በነገራችን ላይ ታውቃለህ አይደለ? ይሄ ከሐዋርያ ስራ በኋላም ባለው ውስጥ እኮ ኢትዮጵያውያን የሉበትም ማለት አለን። እኛማ ከዛ በኋላማ ያው የቱ ጋር አለ። ከዛ በኋላማ እኛ የበረሃ ወይራዎች ነን እኮ። የቱ ጋር አለን እኛ ሶፊ? ስለዚህ እኛ በክርስቶስ ኢየሱስ ነው የገባ ነው በመስቀሉ ስራ። ከዛ በኋላ መጣን እንጂ እንዳለ የተጻፈው እሱማ እኔ እንደውም አንተ እንደዛ ካሰብክ መምህር እንደዛ ካሰብክ ሌላ ነገር እንዳስብ ነው የምታደርገኝ። ይህንን መረዳት በከንቱ አላገኘኸውም። ወይ ደፋር ነህ ወይ ለምታምንበት ዓላማና ትምህርት ራስን የሰጠ ሰው ነህ ማለት ነው እንጂ እችኛዋ ወይም ለጀንታይልስ ተጽፏል፣ ከዛ ለቤተ ክርስቲያን ተጽፏል ብዬ አምናለሁ። ለሶስት አድሬስ የሚያደርጋቸው ስለዚህ ያንን አይረዳም ሰው። ለአይሁድ የተጻፈውን ለእኔ ነው ይላል፣ ለቤተ ክርስቲያን የተጻፈውን ለጀንታይልስ ለአሕዛብ የተጻፈውን ለይቶ የማየት ነገር አይታይም። ስለዚህ ከዛ እኛ ግን እንዴት መሰለ ምናምነው፣ ለምሳሌ መጽሐፍ ቅዱስን ብሉይና ሐዲሱን ማለት ነው የፊልም ፓርት ኤ እና ፓርት ቢ ታስታውሳለህ አይደል? ድሮ ፊልም ፓርት ኤ እና ፓርት ቢ ያለው ዲስክ ስትወስድ ማጫወቻው ቢውን ብትወስድ ኤውን ሳትወስድ ሀሳቡን አንደርስታንድ እንዳታደርግም፣ ጭብጡ አይገባህም፣ የሆነ ነገር አይወዛግብም። ስለዚህ ልክ እንደዚህ ለምሳሌ እኛ አሁን ብሉይ ላይ የተወሩ በጣም ብዙ ነገሮች ፍጻሜ የሚያገኙት ሐዲስ ኪዳን ላይ አይደለ? እሱማ ምንም ጥያቄ የለውም እኮ ለማብራሪያ ለትምህርት እኮ ይጠቅመናል አይደለም? እሱ ሌላም ነገር ለምሳሌ ለድነት እኮ አይሆንም እኮ ለድነት አይሆንም። ምን ሴንስ ለምሳሌ አሁን ሙሴ ፋሲካውን በግ አርዷል፣ ያን ታሪክ እንተርካለን። ለጊዜው የእስራኤል ልጆች ከማዳን ያለፈ ሌላ ታሪክ የለም፣ እዛ ጋር አብቅቷል ያ ነገር። ግን እኮ ያንን ግን እናንተ ለምን በግልጽ አታስተምሩም? አሁን እንደዛ ሲባል ምን ይሆናል መሰለ፣ ሰው ይደነግጣል። መጽሐፍ ቅዱስ ለሶስት ነገር ተጽፏል ምናምን ስትለው ኧረ አይደለም ለእኛ ነው ይላል። ለማ ስትለው ለእኛ ለሰው ልጆች ሁሉ ይላል። ግን መጽሐፍ ቅዱስ አድሬስ ያደረገው ቤተክርስቲያንን አሕዛብንና አይሁድን ነው አይደለም ያደረገው። ስለዚህ ለአይሁድ የተጻፈውን ለእኔ ከዛ አንጻር ነው ብሉይ ኪዳንና አዲስ ኪዳን እኛን አይመለከትም ብዬ መከራከሪያ ሳመጣ ኤርሚያስ 31 ሄዶ ማየት ይቻላል። ሮሜ 9 ማየት ይቻላል። ገላትያ ምዕራፍ 4 ሄዶ ማየት ይቻላል። እነዚህ ቦታዎች ላይ በሙሉ ለማን እንደተጻፉ እንዴት እንደተጻፉ በእኔ አረዳድና እኔ በተማርኩበት ሁኔታ እንደዛ መረጃዎች ሆኖ ስላገኘዋቸው ነው። በነገራችን ላይ እንዴት መሰለ ሶፊ፣ ለምሳሌ መጽሐፍ ቅዱስ ጭብጡ ጥቅሉ ነገር ሲተረክ ማለት ነው ሁለት ሀሳብን ብቻ አወጣልሃለሁ። እኔ ደግሞ ሁለት ነገር ያነሳል። ማለትም ብሉይ ኪዳን ላይ የሚጠበቅ መሲህ ነበር። ወጥተሃል? እሺ። ኤኒዌይስ ለምሳሌ ብሉይ ኪዳን ላይ እየሰማው ነው። አልወጣውም፣ እየሰማው ነው። ብሉይ ኪዳን ላይ የሚጠበቅ መሲህ ነበረ ማለት ነፃ ያወጣ ተብሎ የሚጠበቅ መሲህ ነበረ። ያ መሲህ ክርስቶስ ነው፣ ተገልጧል። ይሄ ሊነግራቸውም ሊያውቁት የሚገባውንም ከዚያም ደግሞ ሊቤዣቸው የሚገባው የሚጠብቁት ነገር ነበረ። ያን አድርጓል፣ ያን ተቤዥቷል። ይጠበቅ ነበረ። በሐዲስ ኪዳን ደግሞ ቤተክርስቲያን እንዳጠቃላይ ቤተክርስቲያን አሁንም ደግሞ ናፍቆት አላት። ምን ሚል ማራናታ ሚል ዳግመኛ ሙሽራዋ እንዲመጣ ትናፍቃለች። መጽሐፍ ቅዱሱ ጠቅለል ባለ ሀሳብ ሲነሳ መምጣቱን በቀደመው ጊዜ ሁለተኛ መምጣቱን አሁን ደግሞ የምናፍቅበት የምንጠብቅበት ነው። ይሄን ጥቅል የያዘ ነው። ስለዚህ ክርስቲያን ነን ብለን ስንል
የማዳን ጸጋችንን ተቀብለን ከክርስቶስ ጋር ዳግመኛ ደግሞ በሰማይ ለመኖር ምንናፍቅ ወይም ደግሞ በሰማይ ያለውን ድንኳን የምንናፍቅ ነን። ሌሎቹ ግን ለትምህርት የምናነሳቸው ለትምህርት የምንማማራቸው ናቸው እንጂ እንዴት ነው? ለምሳሌ ቅድም እንዳልኩ ኢቭን እኮ ረአብን ብናነሳት ሩትን ብታነሳት አሁን ሩት ቦዔዝን ይሄ ሰውዬ የቅርብ ዘመዳችን ነው ትላለች። እዛ ጋር የሚያቆም አይደለም፣ እንተርከዋለን። እንትኑ ጥላነቱ አገልግሎ መጨረሻ ላይ ክርስቶስ ጋር እንደሚመጣ እናወራለን። የነሐሱን እባብ እናነሳለን አይደል? ኢቭን ዮሐንስ 3 ላይ እንደሚያነሳው እነዚያ ሊመጣ ላለው ለአካሉ ሊገለጥ ላለው ለዋናው ለአካሉ ጥላ ሆነው አገልግለዋል። ለትምህርት እናነሳቸዋለን። አሁን ግን ለምሳሌ ለኛ እስራኤላውያን በምድረ በዳ የሰቀሉት የነሐስ እባብ ለኛ አሁን ምንም አይደለም። እና ለትምህርት ግን እንወስደዋለን ነው። ለጀንታይልስ ለምሳሌ ለአሕዛብ ከተጻፈው ውስጥ እንወስደዋለን፣ ለአይሁድም ከተጻፈው ውስጥ እንወስደዋለን። ለትምህርት ማለት ነው። ከትምህርት አንጻር እንወስደዋለን። ለቤተ ክርስቲያን ወደ ክርስቲያን ከተጻፈው እንወስደዋለን። ግን እውነተኛውን ፋሲካ ክርስቶስን ተቀበለን። እውነት ነው። እና ዋናው ወደ አካል መዳረሻ ናቸው። ሁሉንም ነገር የኔ ነው ብሎ የሚወስዳለ። አሁን ለምሳሌ መገረዝና አለመገረዝ፣ አንድ ሰው በመገረዙ ባለመገረዙ መዳንን ያገኛል? ምንም ቢገረዝም ባይገረዝም ከስጋው ሸለፈት አንጻር ሰውየው ይጠቅመኛል አይጠቅመኝም ካለ እንጂ ከክርስትናው ጋር የሚገናኘው ከመዳኑ ጋር የሚገናኘው ነገር የለም እኮ። ግን በዚህ ዘመን አሁን እንደው አንተ ራስህ ዝም ብለህ እንትን ስራ፣ ዝም ብለህ የተወሰኑ በአካባቢ ያሉ ልጆችን ልጅህን ለምንድን ነው የምታስገርዘው ምናምን ብለህ ብትለው ኢቭን መላ አውሮፕና አሜሪካ ብትሄድ አይገረዙም። አብዛኞቹ አይገረዙም። ስለመገረዝ ጭራሽ ምንድን ነው የሚሉ ሰው ከራሱ አንጻር ነው የሚያደርገውና አሁን ግን ሸለፈታም ነው ምናምን ይላል እኮ ሰው ከመዳን ጋር ካለመዳን ጋር እኮ ያይዘዋል እኮ መምህር። በእኛ ግን አሁን ድሮ የኪዳኑ መግቢያ በር እንትን እንደሱ ግዝረት ነበር። ለእኛ አሁን የሳልቬሽን መግቢያ በር ወይም ደግሞ ወደ ክርስትናው መግቢያ በር ጥምቀት ነው ብለን ምናምነው። ግዝረት ከምንም ጋር አይገናኝም። ግን ግዝረት ሌላ ምንደሱ ይባለው ይሄ ወይ ባዮሎጂካል ነው ልበለው አሮ ነው ያንን ጥቅም ይኖረዋል። አይ ከዛ አንጻር ምንም ነገር የለውም፣ ምንም ሳይድ ኢፌክት የለውም። በነገራችን ላይ ከዛ አንጻር ወንድ ልጅ ተገረዘም አልተገረዘም ምንም የሚቀርበት ነገር የለም። ምንም የሚጎዳው ነገር የለም። አንዳች ጉዳት አይደርስበትም። ሳይንሱ ያምንበታል። የስምንት ቀኑን ታውቃለህ አይደል? የስምንት ቀኑን ያምንበታል እኮ። መገረዙ ችግር የለም፣ በስምንት ቀን መሆኑ ጥሩ ነው። ግን ምንም የሚጠቅመው ነገር የለም። ተገረዘም አልተገረዘም አንድ ሰው በህይወቱ ላይ የሚፈጥርበት ምንም አይነት ተጽዕኖ የለውም። እንዴት? ምንም አይጠቅመው? ምን ጠቅሟል? አሁን አንተ ብትገረዝ ባትገረዝ ምንድን ነው የሚጎዳ? ምንም። እቺን ነገር አሁን እዚህ ጋር አላወራትም እንጂ ለምን መሰለህ ከመዳን አንጻር ለምንድን ነው ሁሉ ነገር እስራኤላውያን ናቸው እንዲገረዙ የተነገራቸው። ስለዚህ ኢትዮጵያዊ ለምን ነው የሚገረዘው? ለምን እኮ እኛ እኮ የምንገረዝበት ምክንያት እኮ አሁን እንትን አይደለም። ቅድም እንዳልኩ ከመዳን ጋር ምንም ያገና ኢቭን ለምሳሌ ሶፊ በቤተ ክርስቲያን አሁን ለምሳሌ ግዝረት መች ቀን ነው እንዴት ነው የሚደረገው ምናምን የሚል ሀሳብ ኢቭን በእንትን እኮ ምንም አይሆንም። ኧረ የለም እንደዛ የሚባል ነገር በግልጽ ቋንቋ። በነገራችን ላይ እንደዛ ከሆነ ለመሰለ መምህር እንደዛ ከሆነ አንዲት ኦርቶዶክሳዊ ወጣት ሳይገረዝ ታገባዋለች። እሱ እኮ የእሱ አቲቲዩድ እንጂ አሁን ምን መሰለ እንግዲህ አንድ ነገር እንለያለን። ለምሳሌ አሁን የኔ አቲቲዩድ የቤተክርስቲያን ትምህርት አይሆንም። አሁን ቤተክርስቲያን ለምሳሌ አንድ ሰው ተገርዞ ይሆን አልተገረዘም ይሆን ብላ ክርስቲያን አታደርገውም። አንድ ሰው ባይዞ ቤዚካሊ በኦርቶዶክስ ቤተክርስቲያን ሰው አምስት ብቻ ራሱ ጥልቅ ትምህርት ስለሆነ ማለት ነው። ሚስጥረ ስላሴን ማያምን ሰው እኔ ልክ ይሄ የምንደሱ የዚህ የነሰባሊያኒዝም አይነት ተውት፣ አንዱን ከፍ አንዱ ዝቅ ወይም እዚህ ነገር ላይ ጥርጣሬ ያለው ሰው ካለ ቤተክርስቲያን ይሄን ሰው ታስተምረዋለች። አልቀበልም ካለ ግን አፍተሮል ክርስቲያን አይደለም ብላ ትለየዋለች። ክርስቲያናዊ አይደለም አህዛባዊ ትለዋለች ማለት ነው። ሁለተኛ ሚስጥረ ጥምቀትን ማይቀበል ከሆነ ወይም ሚስጥረ ጥምቀት ምንም ጥቅም የለውም፣ ምንም ጸጋ አያሰጥም፣ ለልጅነትም ወይ ለኃጢአት ስርየትም ጥቅም የለውም የሚል ከሆነ መጽሐፍ ጠቅሳ ትነግረውና እንደ 318ቱ ሊቃውንት እንደ ግን ምንድነው እዚህ ላይ አንዲት ኦርቶዶክሳዊ ወጣት ለምሳሌ ከዚህ በፊት እኔ የገጠመኝ እንደዚህ ካውንስሊንግ ላይ የገጠመኝ አለ አልተገረዘም ብላ ምክንያቱ ከጋብቻ በፊት ምንም አይነት ግንኙነት ስለማይፈቀድ ከዛ ከተጋቡ በኋላ አልተገረዘም ወይ አልተገረዘም ብላ ተወችው።
እና ከዚህ አንጻር ምንድነው የሚያመጣው ሳይድ ኢፌክት ነው። ለምሳሌ ሶፊ ፕሮቴስታንት ኢትዮጵያውያን ፕሮቴስታንቶች ይገርዛሉ አይገርዙም? ልጆቻቸውን ያስገርዛሉ አያስገርዙም? እኔ አልጠየኩም። ያስገርዙ እኔ አልጠየኩም። እሺ ኢቨን ሙስሊሞች ልጆቻቸው ይገረዛሉ አይገረዙም? የማይገረዙ አሉ፣ በብዛት አይገረዙም መሰለኝ። አረ በጣም ነው የሚገረዙት። እስቲ ይኸው እዚህ እናስገባ። መረጃው የለኝም። እስቲ ይምጣና ሙስሊሞች ያስገርዛሉ ልጆቻቸውን። እኔ ከምን አንጻር ነው እነሱ የሚያስገርዙት? ለምን? ለምሳሌ ሶፊ አሁን አንተ ፕሮቴስታንት ነህ? አይደለሁም። ውሻ ትበላለህ? ኤኒዌይስ ወይ ወንጌል አማኝ ነህ? ውሻ ትበላለህ? አዎ፣ ከጠበሱት ከሪፍ ከሆነ አሰራሩ በላለሁ። እሺ ያንተን እንተውና አሁን ኢትዮጵያ ውስጥ ያለ ፕሮቴስታንት ውሻ ይበላል? እኔ አላቅም። እኔ ፕሮቴስታንትን እኮ አልወክልም። በግል ትበላለህ ወይ ካልከኝ ገና ትበላለህ አይደለም፣ በልቻለሁ። እሱ 2 ጊዜ በልቻለሁ። እሺ በቃ አሁን አንተ ቆይ። እሺ አሁን ለምሳሌ ሉክ ኢትዮጵያ ውስጥ ያለ ብዙ ማህበረሰብ ወይም ደግሞ ለምሳሌ የወንጌል አማኝ በሉ ፕሮቴስታንት ኢንጀነራል ውሻ ትበላላችሁ ወይ ውሻ ታርዷል ብትለው እየፈረጠጠ እያስመለሰው ይሄዳል እንጂ ውሻ ነው አምጡል ምናምን ብሎ አይቀመጥም። አይደለም እስክቀምሰው ነው። እኔም ከመቀመሴ በፊት እንደዛ ነው ያደረገኝ። አትዝጋውና ሰው ዛሬ አይደለም መዝጋት አይደለም። እግዚአብሔር እኔ ከምሬ ነው የምነግርህ። እኔ ራሱ ነው አይደለም እስክትበላ ነው አንድ ነገር ደግሞ ሲጀመር እኮ ውሸት ነው። ከዚህ በፊት ማሏሽ ነገር ከቻይና ሀገር የውሻ ስጋ በቴካዌ መጥቶ በልቻለሁ። ማሏሽ ነገር በኢየሱስ ክርስቶስ። ኤኒዌይስ ግን አሁን ምን ልል ፈልጌ መሰለህ ማለት እንደ ጀነራል ላውላና ማለት እንደ ማህበረሰብ አጠቃላይ ኢትዮጵያ ውስጥ አሁን አህያ ሞቶ ይጣላል እንጂ አይበላም። ውሻ ሞቶ ይጣላል እንጂ አይበላም። ሙስሊምም አይበላም፣ ኦርቶዶክስም አይበላም፣ ሙሉ የወንጌል አማኞችም አይበሉም። ይሄ አሁን ከመጽሐፍ ቅዱስ ጥቅስ ጠቅሰው አይደለም ባይዞ እንደ ማህበረሰብ ነው ማይበሉት ወይም ማንበላው ማለት ነው።